አረ ሰማኛለህ እንደዛ ቀልድ አይመቸኝም እሺ ራሷን ስታወድቃ እየተንፈራፈረች ነው በዚሁ ለቀን ውስጥ ቤቴን ለቃችሁ ሊመጡ እሺ ኡፍ አሳልፈኝ እስኪያሹ አረ ወዴት እንደዚህማ መሆን የለበትም ሆኗል ቤት ይሄ ነገር በህልሜ ነው እንዴ የጠፋ እንደሆነስ እኔ ምን አገባኝ ይቅርታ ሩታ ዶክተሩ በስሪንጅ በሽታ ይወጋት ጀመር እንዴ ሰምኛለሽ ተፈቻ እኔ ጉዳይ አይደለም ሲጀመር እኔ ለሊቤት ምን ልሰራ ሄዳለሁ አሁን መች ይገባሃል ለራስህ መሆኑ አታደርገው አድርጓለች ከመጣሽ ዴቭን አገባለሁ የሚለውን ቅዠትሽን ተይና ወደ ቤት ተነሽ ለጋገኝ ወደዛ ሰው ከወደቀበት ሲነሳ ያስደስታል እንጂ ያስከፍል እንዴ ለዚህ ስራችሁ ዋጋ ትከፍላላችሁ እሺ አንቺም አንተም ጠብቁኝሽ እና ታዲያ ካልነገርከኝ እኔ ጠንቋይ አልፈልም በምን አውቃለሁ ምን ቤዛ ተፈታች ልኳን በለሳየት ነው ያሻል ምን ልትሰሪ መጣሽ እሱ አንቺን አይመለከትሽም አሁን ከዚህ ቤት ውጡልኝ ምን ምንድነው አየሽው ለሊ ምንድነው ከዛሬ ጀምሮ ይሄ ቤት የኔ ነው እንዴት ሆኖ እሱን ከኤላ ጋር አውሪ ምን ማለት ነው ኤላ እኮ ይሄን ቤት የገዛው በእኔ ስም ነው ምን ማረጋገጫለሽ የኔ ቆንጆ አንቺ ነሽ የወሰድሽው ካንቺ ጋር ለመጨቃጨቅ አልመጣሁም ለሊ አሁን ኮታችሁን ሰብስባችሁ ከዚህ ቤት ውጡልኝ ከዛሬ ጀምሮ ይሄ ቤት የኔ ነው አልወጣም ቤዛ ይሄንን ብጣሽ ወረቀት ይዘሽ ስለመጣሽ ማምንሽ ይመስልሻል አሁን ነው ከቤት ውጪልኝ እሺ ውጪ ቆይ ምን አይነት ድራማ ነው የጀመርሽው እንዴት ተፈታሽ ኢንስፔክተር ጋር መደወል አለብኝ ማንንም ሰው ጋር ብትደውሉ እኔ ነፃ ሰው ነኝ እሺ እንዴት ሆኖ ነገርኩሽ እኮ ላንቺ ማብራራት አይጠበቅብኝም አሁን ከቤት ይውጡልኝ ቤዛ ትግስቴን አታስጨርሹ ሌላ ነገር ሳይከተልሽ አንቺ ራስሽ ከቤት ይውጪልኝ እውይ ሲመስለኝ የምትሄዱበት የላችሁ መሰለኝ እኔ እንደናንተ ክፉ አይደለሁም 2 ቀን ሰጣችኋለሁ በዚህ 2 ቀን ውስጥ ቤቴን ለቃችሁ ሊሙጡ እሺ ቆይ ትንሽ እንኳን አታፍሪ ድንገት መተሽ ከቤት ይውጡልኝ ታያለሽ ቆይ ምን ማለት ነው አደይ እቺ ልጅ አንድ ነገር ሳላደርጋ በፊት አስወጪልኝ ምንም ማድረግ አይጠበቅብሽም እኔ ራሴ እወጣለሁ ግን ቀድሜ እንደነገርኩሽ 2 ቀን ብቻ ነው ያለሽ በዚህ 2 ቀን ውስጥ ካልወጣሽ በህግ ሰዎች ተገዳችሁ እንድትወጡ አድርጋችኋለሁ እሺ የህግ ሰዎች ቆይ ስለምን የህግ ሰዎች ነው የምታወሪው ድንገት መተሽ እንደዚህ ማለት መብት የለሽም እሺ አሁኑኑ ከቤት ይውጪልኝ ሰምኛለሽ ስለተታገልሽ የምታመጪው ነገር የለም እስከ ዛሬ እዚህ ቤት ውስጥ ቀብረር ብለሽ ኖረሻል ከዚህ በኋላ ግን ይሄ ቤት ነው ሳትወጂ በግድሽ ከዚህ ቤት ትወጫለሽ እሺ አልወጣም እሺ እስኪ ወንድ ነሽ ታስወጪኛለሽ ማን ነው ወንድ እኔን ከዚህ ቤት የሚያስወጣኝ እናያለን እሱ ያንቺ ምርጫ ነው ለማንኛውም አንዱ 2 ቀን ሰጥቼሻለሁ በዚህ 2 ቀን ውስጥ ቤቴን አስረክብኝ እሺ አልወጣም እሺ አደይ ቆይ ቤዛ ምን ይጨልሽ ነው ያለችው አረቁም ለልዬ እኔም እኮ ግራ ገባኝ ቆይ ምንድነው የተፈጠረው ዴቭ ይችተል ፍቅር ወይ ዴቭ ፍቅር ዳኒ ነው ያለው እንዴ እኔ በምን አውቃለሁ ለምን ጠይቀኛለህ ፍቅር እባክሽ የለሊ ፋይል በድጋሚ ጠፍቷል ከዚህ በፊት ደግሞ ያደረግሽውን ነገር አረሳውትም እሺ እንዴ የጠፋው እንደሆነስ እኔ ምን አገባኝ እጅሽ አለበት እኔ ምንም የማውቀው ነገር የለም ዳኒን ካገኘሁት በጣም ቆዩ እየዋሽሽ ለምን ዋሻለሁ ምንም የማውቀው ነገር የለም ፍቅር እባክሽ አታስመስይ እሺ ቤዛ ታስራለች ሌሎችም ታስሯል ቆይ ማን ሊወስዶ ይችላል ታዲያ እንደውም እንደዚህ እንዴ ወዴት ትወስደኝ ነው ዳኒ እንዳለ ትነግሪኛለሽ አሹ ዴቭ ምንድነው እሱ ፍቅር እማዬ ምን እያደረጋችሁ ነው እህትዬ ፍቅር ሄለሊ ቤት ገብታ እቃ አንስታውታ ነው ምን እሱንማ ባቡሩ ይናገር ባቡሩ ምንድነው የሰረቀችው እታለም በቃ አንቺ ግቢኝ አውራታለሁ ወዴት ነው የምገባው ንገረኝ እንጂ ምንድነው የተፈጠረው ምንም አይደለም እታለም ዝም ብለን በአንዳንድ ነገሮች ተጋጭተን ነው እና ተነጋግራችሁ መፍታት ነው እንጂ ልጄን ለምንድን ነው የምታስጨንቋት እኔ ምንም የማውቀው ነገር የለም እማዬ የምርሽ ነው ቢመጣች እሺ በቃ መጣው ነው ምንድነው ቤዛ ተፈታለች ምን ምናልባት እሷ ልትሆን ትችላለች በል በቃ ይኸውልሽ ፍቅር ከአንቺ ጋር እናወራለን አልጨረስንም እሺ እታለም በጣም ይቅርታ
ከነዚህ ልጆች ጋር ያለሽ ግንኙነት ምንድነው? እንዴ ማዬ አታይም እንደ በግድ እያስፈራራኝ? እኔ ምንም የማውቀው ነገር የለም። የሆነ ነገር በተፈጠረ ቁጥር እየመጡ እኔ ላይ ነው የሚጮቱት። አሁን ስልችት ነው ያለኝ። አሹ አቤት። የምታስገባውን ሰው እያወቅህ ዝም ብለህ የመጣውን ሁሉ አታስገባ። እሺ እትዬ በደንብ እቆጣጠራለሁ። አቤት ማት አቤት ማት አቤት ማት። ውይ ፍቅር እንደው የቤቱ አልበቃ ብሎሽ እበጅ ነገር መፍጠር ጀመርሽ። አንቺ የተንኮል ፋብሪካ። አቤ በጣም ደስ ብሎኛል። የኔ ቆንጆ እንኳን ደስ ያለሽ። ይኸውልሽ ከዚህ በላይ ቆንጆ ቤቶች ደግሞ ገና እንገዛለን። አባቴ በደህና ጊዜ ጥሩ ንብረት ነው አውርሶኝ ያለፈው። ቆያቺ ቤዛ ታስራ ቀረች ማለት ነው አይደል? መሆኑ ነው እንግዲህ ሄሉዬ። ሰለብሳሙ ነገር ሰምቼ አላውቅም። ይኸውልሽ ግማሽ ብር ከፍያለሁ፣ ግማሽ ብር ደግሞ ከተፈራረሙን በኋላ ከፍላለሁ። ማን ነው? ሰላም ለዚህ ቤት ይሁን። ዳኒ ሄሉዬ የኔ ድብራ እንዴት ነሽ? ኤቢ ፒስ ነው። ዳኒ እንዴት መጣ? መጣ አልመሰለኝም ነበር። መቼስ ቤዛ መፈታቷን ሰምተሃል እንዴ? ቤዛ ተፈታች እንዴ? አዎ እድሜ ላንተ። ገንዘባችሁ ስራ ሰርቷል ማለት አልገባኝም። ቤቱን ልሸጥ የነበረው እህቴን ለማስፈታት ነው። ገንዘብ ስለሚያስፈልገኝ እዳችንን ሁሉ ከፍለናል። እድሜ ላንተ ኤቢ። እንዴ ምስጋናው ምን አመጣው? ቤቱን እኮ ሸጠልኝ ነው። አይ ቤቱን አልሸጥኩልህም። ምን? አዎ በዚህ 3 ቀን ውስጥ ቤቱን ለቃችሁ ውጡልኝ። ምን? እንደዚህ ባይሆን ደስ ይለኝ ነበረ። እናንተ ደግሞ ይሄ ነገር አይከብዳችሁም። አትዘኝብኝ ሄሉ። ባልሽ መላ ያለው ሰው ነው። ትሰማኛለህ? የፈለገ ገንዘብ ይብሩስ ለምን ባንክ ሙሉ ገንዘብ አይኖርኝም? ተስማምታ መሰለሽ አትልኝ። ግማሽ ብር ከፍያለሁ። ትሰማኛለህ? ከዚህ በላይ ምንም ማድረግ አልችልም። ስለሰጠኝ ገንዘብ ምንም አይመለከተኝም። እሺ እንደውም ልንገርህ አላውቅም። እየከረከኝ ነው። እንደፈለክ ልታስበው ትችላለህ፣ ግን ልንገራችሁ ከዚህ ቤት በ3 ቀኑ እንድትወጡ ፈልጋለሁ። አይ ካላችሁ ግን ምን ልታመጣ ነው? ትሰማኛለህ? እኔ እንደዛ ቀልድ አይመቸኝም። እሺ ቀልድ አይደለም ጀግናው። ቤዛ መታ ከዚህ ከባሰ መልኩ ከምታስወጣችሁ እኔ ቀድሜ ልንገራችሁ ብዬ ነው። አታለላችሁ ማለት ነው ዳኒ? የኔ ድንብላል አንቺ እንዲች ብለሽ እንዳትጨነቂሽ፣ ጀግናሽ ያስተካክለዋል። ትሰማኛለህ? በጣም ከጠበቅኩት በላይ ባለጌ ሰው ነህ። እሺ እንደፈለክ ተሳደብ፣ ምንም የምታመጣው ነገር የለም። እሺ አሁን ከቤታችን ውጡ። አልወጣም። ማን አባቱ ነው የሰጠኝ? ወይ ቤቱን ትሰጠዋለህ ወይ ደግሞ ገንዘቤን ትመልሳለህ። እንደዛ የማለት መብቱ የለህም። ደግሞ ገንዘቡ እንደሰጠኝ ከሚስት በቀር የሚመሰክርልህ ሰው የለም። ይኸውልህ የማየው ነገር ውስጥ ከምትገባ ቢቀርብ ይሻላል። ቆይ የምታወራው ነገር የሚሰማ ይመስላል? መስማት ያለ መስማት የእናንተ ድርሻ ነው። እሺ እኔ ተናግሬያለሁ። አሁን ቀጥ ብለህ ከቤት ውጣልኝ። ቤቴ ለማለት አትቸኩል አቶ አበበ፣ ተሸውደሃል። ካሰብኩት በላይ በጣም ባለጌ ሰዎች ናችሁ ዳኒ። አሁኑኑ ቤቱን ለቀውጣ። እሺ እወጣለሁ፣ ግን ተመልሼ እመጣለሁ። እሺ እስከዛ አስቡበት። ደግሞ ጀግናሽን አረጋጊው። ሰይነቴ ሮማኔ እንዲህ ልብሴን እንዳጠብሽልኝ። ወዴት ነው? ቆይ እስኪ ዞር በልልኝ አሹ። ቆይ ወዴት ነው እንደዚህ ምገሰግሹ? አያገባክም። እንዴት አያገባኝም? ቆይ ደግሞ ሮማኔ ምን በለሻት ነው? ምን አለችኝ? አለችክ? አንቺ ልጅ ከፍቅር ጋር መዋል ተጀመርሽ በኋላ ንግግርሽ ሁሉ አላመር ብሏል። ኡፍ አሹ፣ አሁን ስለሌላ ሰው ማስበበትም የማወራበትም ጊዜ ላይ አይደለም። ተወኝ በቃ። እንዴት ነው ነገሩ? ባካችሁ ዶክተሩ በስሪንጅ በሽታ ይወጋት ጀመር እንዴ? እንዴት ያለ ነገር ነው? ይሄማ የዶክተሩ ጉዳይ ብቻ አይመስለኝም። ይሄን ነገር መጣራት አለብኝ። ቆይ ልከታተላት። ደግሞ በሬማ ይጠብቅልኛል። ሜሩታይማ ተይዛለች። አሹ ወይ ሮማኔ፣ ሩታ ወዴት ሄደች? እኔ ምን አውቄላት? ይኸውልሽ እየተክለፈለፈች ወጣች። ለምን ዝም ትላታለህ? ምን ላድርግ ታዲያ ሮማኔ? እንደው ስጠይቃት መች ቀና መልስ ትመልስልኛለች። ቢሆንም አሹ ደግሞ ፍቅር ምንድን ነው ያደረገችው? አልሰማሽም እንዴ? ይኸውልሽ የሌሊን ቤት ተዳኒ ተብዬው የህንፈር ወዳጅ ዋጋ ተባብራ ሰረቀች። ምንድን ነው የሰረቀችው? እኔ ምን አውቄላት? ይኸውልሽ ብቻ አንቺ ጠንቀቅ በይ። ኋላ ላብሽን ጠብ አድርገሽ ቋጠርሻትንም ሰርቃ ጉድ እንዳታረግሽ። ፍቅር የእጅ አመል አለበት። አዎ የእሷ ነገር እኮ ማለቅ የለውም። ማነው መጣው? የምሬን እኮ ነው ዶክተር፣ እውነቴን እኮ
ህዝቤ እየታመመ ቤቱ ፈርቶ የሚቀመጠው ወዶ ይመስላል? እንዳይመስለው ወንድም። ሁሉም ቦታ እኮ አይደለም ዳይመንድ። ደግሞ አንዳንድ ስህተቶች ይኖራሉ፣ ግን ደግሞ ሁልጊዜ አይደለም። ቶ ይቅር ዶክተር ይቅርብኝ። እንዴ የአንድ ቀን ዛሬ ቢሆንስ ማን ያውቃል? ይግቡ። ሰላም ዶክተር። እንዴ ዶክተር ይሄ ነገር በህልሜ ነው እንዴ? ኧረ ዳይመንድ ምን ተኝቻለሁ እንዴ? አንቺ ቤዛ? ህልም አይደለም ዳይመንድ፣ አሁን ነኝ ቤዛ ነኝ። እንዴ ማለት ቆይ መቼ ተፈታሽ? ትንሽ ቆየሁ ዶክተር። እንዴ እንዴት ልትወጪ ቻልሽ? ቆይ አምልጠሽ ነው? አይ አይደለም፣ እንደውም ለእናንተ ማስረዳት አይጠበቅብኝም። ምን አባሽ ነው የምታስረጂው? ተናገሪ። እንዴት አባሽ አድርገሽ ነው አምልጠሽ የመጣሽው? ምን አገባ ዳይመንድ? አክሽ አትጋጋጭ። ይልቅ ተናገሪ፣ እንዴት ነው ያመለጥሽው? ትሰማኛለህ? አንተን አይመለከትም። አትሰማም እንዴ? ትሰሚኛለሽ? ኢንስፔክተር ጋር ከመደወሌ በፊት እንዴት እንደመጣሽ ተናገር። ኢንስፔክተሩ ጋር መደወል ምንም ጥቅም የለውም ዶክተር። ይልቁንስ አሁን የመጣሁበትን ነገር ልንገርህ። ምንድን ነው እሱ? ምን መሰለ ዶክተር፣ የስራ ልምድ እንድጽፍልኝ ፈልጋለሁ። ኧረ እባክሽ። እሺ የስራ ልምድ እንዴ? ሰውን እንዴት አድርገሽ መድኃኒት ቀይረሽ እንደምታሳብጂ እንደምትችይ ነው የሚጽፍልሽ? ኧረ ዳይመንድ ምን እሱ ብቻ፣ ሌሎች ነገሮች አሉ እንጂ። ሌላ ነገር አታስብ ዶክተር። ለእኔ የስራ ልምድ የመጻፍ ግዴታ አለብህ። ቤዛ በፍጹም እንደዚህ እንዳታስቢ። ለአንቺ መቼ መስራ ልምድ አልጽፈልሽ። ትሰሚኛለሽ? እኔ ሆስፒታል ላይ የደረሰው ነገር የትም ቦታ እንደርስ አልፈልግም። ለማንኛውም እስከዛ ቁጭ በይ። ኢንስፔክተር ጋር መደወል አለብኝ። እንኳን እሱ ጋር የፈለግከው ቦታ ደውል ዶክተር፣ ግን ምንም ልታመጣ አትችልም። እሺ አንቺ ማፈሪያ፣ ትንሽ እንኳን እፈሪ እስቲ። እፍረት ይኑርሽ እስቲ ትንሽ እንኳን። አንተን ያናገረ ሰው የለም ዳይመንድ። ዝም ብለህ ያለ ቦታ አትቅለብለብ። እሺ አንቺ ሁልሽ አይንሽን ጎልጉዬ እንዳላውጣልሽ። አንቺ ፈጣጣ ሌባ። ቆይ ምን አባሽ ልታረጊ ነው የመጣሽው? ዳይመንድ ተረጋጋ። ታካሚዎች ከሰሙ ይረብሻሉ። ዶክተር ይሄ ልጅ ያለ ማውራት አንችልም። ለማንኛውም ያልኩትን ነገር አዘጋጅልኝ፣ ተመልሼ መጥቼ እናወራለን። ኧረ እንደው በዛው አይመልስሽ እቺ ሚስማር አቋም። ቆይ ማን ነው እቺን ግን ፈቱ የለቀቀበት? በማርያም እንዴ ምን ይመስላል? ቆይ ግን እነሱ ለምን የማይፈቱት? ቤዛ እስካልተፈታሽ ድረስ ወንድም አርፎ የሚቀመጥ አይመስለኝም። እነዚህ የተረገሙ ማንም የላትም ብለው ነው የሚጫወቱባት እንዴ? ማለት ወንድም ሸልላታ እንዴ? እሺ እንዴት ናችሁ ባካችሁ? ስማ፣ ምን ፈለግሽ ደግሞ? ለሊ ቤት የገባህ አንተ ነህ? ኧረ እባክሽ ደግሞ ቤቴ ገባ አለች። ቀል አይደለም ዳኒ፣ ተናገር። ባቡር እየፈለገ ነበር። ምንድን ነው ያደረግኩ? እኔ ምንም አላደረግኩ። ባደርግ ደግሞ እናንተም አይመለከታችሁም። እሺ እንዴት ነው የማይመለከተኝ? ቆይ ለሊን የሆነ ነገር ስታረጋት ማይመለከተኝ ነው እንደሚመስል ተናገረው። ልቀቅኝ፣ ወደዛ እንዳትነኪኝ። እሺ እስካሁን ራሱ እንደፈለግሽ ስትናገሪ ዝም ያልኩ ሴት ነሽ ብዬ። አንተ ምን ማድረግ ነው? ቆይ እዚህ ቆሜ ተገፈትራታለህ? ዞር ወደዛ፣ ልቀቅኝ። እናንተ በማያገባችሁ ባትገቡ ነው የሚሻላችሁ። እሺ አይ ካላችሁ ግን ሁለታችሁንም ዋጋችሁ ነው መሰጣችሁ። አረ ና ወገን ስጠኛ። ትሰማኛለህ? ካሁን በኋላ እሷ መንካት አይደለም ቀና ብለን እንዳታያለሽ። አረጋጋው በቃ። አመመህ እንዴ? አይ ደህና ነኝ። ባቡር ጋር ደውይለት። ብትለቁኝ ነው የሚሻላችሁ። እሺ በማያገባችሁ አትግቡ። አሁን ብቻዬን አይደለሁም። አንለቅም። ቆይ ያስፈራራ ነው እንዴ? ፈራችሁም አልፈራችሁም ከኔ ጋር መፎካከሩ አያዋጣችሁም። እሺ ትሰማኛለህ? ባቡር ሳይመጣ የትም አትሄድም። እሺ ደውይለት። እና እዚህ ድረስ መጣች? አዎ ቤኪ፣ እዚህ ድረስ መጣ። ከቤት ይውጡልን አለች። እንዴት? ቆይ ለሊ ተረጋጋሽ? አረ አንቺም እዚህ ነበርሽ? አዎ ቤዛ መታ ቤቱ የሷ እንደሆነና ከዚህ እንድንወጣ ነገረችን። ቆይና ዝም አላችሁ? ለምን ለፖሊስ አልደወላችሁ? ደውለን ነበር እኮ ቤኪ፣ ግን እሱም በነፃ እንደወጣች ነው የሚያውቀው። ቆይ እንዴት ሆኖ ነው በነፃ ትወጣው? እሷ ምንም ጥፋት የለባትም ነው የሚለኝ። ሁሉንም ነገር ገጅራ ላላካ ነው የወጣችው። እንደዚህማ መሆን የለበትም። ሆኗል ቤኪ። ቆይ እሺ እንዴት ነው በዚህ ፍጥነት ቤቴን በስሟ ልታዞር የቻለችው? ይሄ ቤት ቆይ ማለቴ የኤላን ነበር እንዴ? አይ በለሊ በስሟ ገዝቶላት ነው። ገባኝ። ምናልባት እሱ አይ አያደርገውም። እንደዛ ማድረግ ለምን አስፈለገ? አይታወቅም ለሊ፣ ምናልባት ሊሆን ይችላል። አይ አይሆንም፣ እንደዛ መሆን የለበትም ቤኪ። እሺ በቃ እንጂ ተረጋጊ። እኔ ያገኛታለሁ፣ ለማውራት እሞክራለሁ። ቆይ እሺ ብታወራት ምንም የሚቀየር ነገር አለ ቤኪ? ከቅድም ጀምሮ ያልደወልኩበት ቦታ የለም፣ ግን በቃ ሁሉም ሊያወሩኝ ፈቃደኛ ራሱ አይደሉም።
አይዞሽ ለሊ፣ ሁሉም ነገር ይስተካከላል። አንቺ ግን አትጨነቂሽ። ደግሞ ከበሽታሽ በቅርብ እንዳገገብሽ ታውቂያለሽ አይደል? አዴ አንቺ ማብረሻቱ ነው። አይ እዚህ አልቀመጥም ቤኪ፣ እኔም እመጣለሁ። ይሄንን ነገር ለህግ ማሳወቅ አለብኝ። ይሻላል ለሊ። እና ሌላ አማራጭ አለ? ለሊ ቤዛ ማምለጫ መንገድ አታጣም። አታያትም እንዲህ ከታሰረችና ከተፈረደባት በኋላ ምን አይነት ታምር ይዛ እንደመጣች። ቤዛን በህግ ሳይሆን በሌላ መንገድ ነው እሷን ማናገር ያለብን። አንቺ ግን ተረጋጊ፣ ሁሉም ነገር ይስተካከላልሽ። ቻው በቃ እመጣለሁ። ደግሞ ምን አለባት? እሺ አጅሪት ደግሞ ምን ልትሰሪ መጣሽ? ዴቢ ያለ? አዎ አለ። ከቤቱ የት ሄደል ብለሽ ነው? ኡፍ አሳልፈኝ እስኪ አሹ። ኧረ ወዴት? ይኸውልሽ እንዲሁ እንደመረብሽ ወደ መጣሽበት ተመለሽ። ዲ አሹ ደግሞ ወዴት ነው የምመለሰው? አልሚነች እዚህ አድርሳኝ ሄደችው። ዴብ ደግሞ በጣም ቆየብኝ። በዛ ላይ እዚህ ቤት የመምጣት ፍላጎት እንደሌለኝ ታውቃለህ። አይ አይደል? እንዴት አትጓጊነትዬ? ስለምትጓጊ መስሎኝ እንደዚህ የምትመላለሽ። ኡፍ አታርክመኝ ፕሊስ፣ በቃ አስገባኝ። ይኸውልሽ ዝም ብለሽ ልፊ ቢልሽ ነው እንጂ እዚህ ቤት እግርሽ እንዳይረግጥ ተብሏል። አሁን እህትዬ ቤሪ የምትባል በርበሬ ቢራቢሮ እዚህ ቤት ድረሽ እንዳትል ብሎኛል። ምን አደረግኩ ነኝ? ያደረግሽውንማ በደንብ ጠንቅቀሽ ታውቂያለሽ። ቤሪ ቢራቢሮ በርበሬ ምን አደረግኩ ነኝ? አታይም እንዴ ምን ያክል ለዴብዬ እንደምጠቅመው? ቆይ ያችን ሰራተኛ እንዳያገባ ነው እንዴ ፍላጎታቸው? በይ አሁን ገና ወጥ ረገጥሽ አንቺ። ቆይ በየትኛው ምግባርሽ በየትኛው ጸባይሽ ነው ስላዴ የምትናገሪ? ይኸውልሽ አሁን ሳላከናንብሽ ከዚህ ሄድ በይ። ፋሹ በጣም ታሰለቻለህ። ዴብ አቺ ሄጀርዛ ሞዛዛ። ይኸውልሽ አሁን የሚከተልሽ ሳይከተልሽ ከዚህ ቶሎ ብለሽ ሂጂ። እያደረግኩ ነው አንተ አሹ። ወይ ምን አይነት ነገር ነው ይሄ? ሲያስጠላ። አንተ ክፈተ ዋጋ ነው የምሰጥህ። እሺ እሺ ምን አሉ ዶክተር? ገጀራው እንጂ እሷ ምንም አላጠፋችም ነው እያለ ያለው። መቼም ማትሸነፍ ሰው ጭራሽ ብላ ገጀራውን አስያዘችው። ለነገሩ እሱ ሲበለው እንኳን ታሰረ። እሱ መታሰሩ ራሱ አንድ ነገር ነው። በቃ ለአዴ መናገር አለብኝ። ዳይመንድ ለአዴ ወይስ ለለሊ? ለነገር ነው ጥያቄው ዳይመንድ። ያው አዴ ማለት ለሊ ነች ብዬ ነው። ወዴት እንዴ? አዴና ለሊ ደግሞ ቤት በኩል ተገናኝተው በልቶ ዶክተርዬ አንተ ቀስ ብለህ አንተና ሹ አንድ ናችሁ ትለናለህ። አረ ዳይመንድ ዛሬ እኮ ማን ነው? ሻኪራ ዳይመንድ። ወይ ሻኪራይ እዚህ ነህ እንዴ? አዎ እዚህ ነኝ። ምን ነው ሻኪራይ ፈለግሽኝ እንዴ? አይ ዳይመንድ። በሉ እኔ ልቄስ ትርፍ ነው መሰለኝ። እንዴ ቆይ እንጂ ዳይመንድ። አይ ዶክተርዬ ከዚህ በላይ ከቆየው ፈጣሪ ይቅር ያለኝም። ሻኪራም ደግሞ ይደብራል አይደለ ሻኪራ? አዎ ልክ ነሽ አንቺ። በሉ እሺ ሰላም አለይኩም። አይ ዶክተር። እሺ ይኸውልህ ዶክተር። ምን ሩት? ከፍቅር ጋር መተን ነበረው? አዎ መታችሁ ነበር። እና ይኸውልህ ዶክተር ያኔ እኔ አላመመኝም ነበር እና በቃ ዝም ብለን ይመጣ ነው። ቆይ ሩታ እንዴ ምን ማድረግሽ ነው? እዚህ እኮ ወይ መጫወቻ ቦታ ወይ ደግሞ መዝናኛ ቦታ አይደለም። እዚህ ቁጭ ብለው የሚጠብቁ በጣም ብዙ ወረፋ ያዙ ታካሚዎች አሉ። ቆይ ለማሾፍና ለመቅለድ መምጣት አይከብድሽም? እሺ በቃ አትቆጣ። ቆይ ሩታ እንዴት ነው ማለት ቆጣ? ለጨዋታና ለቀልድ እኮ በቃ ሌላ ቦታ አለ። ይሄ እኮ የስራ ቦታ ነው። ይቅርታ ሩታ እባክሽ በድጋሚ እንዳትደግ። እሺ ስለዚህ ታርቀናላ? ቆይ መቼስ ትንሿ ጣቴን አውጥቼ ታርቀናል እንድልሽ ነው ፈልጊ? እሺ ሩታ በቃ ለማንኛውም አሁን ወደ ቤት ተመለሽ። እናትሽ ደግሞ መታ ከሷ ጋር እዚህ መጋጨት አልፈልግም።
የኔ እዚህ መሆን የሚያሳስበው ሰው ያለ ይመስላል ዶክተር? እንዴት ያስቡ ሩታ? ይልቅ አንቺ ማሰብ ብትጀምሪና እዚህ ባትመላለሽ ያለ እየረበሸ ነው። ለእኔ ከሆነም ችግር የለው፣ ግን ደግሞ የታካሚዎችን ጊዜ ተሻማያለሽ ሩታ እንጂ እኔ ስሜት ላይ የሚቀይረው ምንም ነገር የለም። ግን ደግሞ ለማየንም ሰው ጥሩ አይደለም። ዳይመንድ ራሱ ለስንተኛ ጊዜ ነው እዚህ ሲያገኝሽ? በዛ ላይ ደግሞ እኮ ምንም ምክንያት የለሽም። ያለ ምክንያት እዚህ መመላለስ ልክ ነው ብለሽ ነው የምታስቢው? እኔ ዶክተር ይቅርታ ሩታ፣ አስቀየምኩሽ እንዴ? አይ ትክክል ነው እኮ ዶክተር። ግን ደግሞ ምን ችግር አለው እዚህ በመጣና አንተን ባገኝክ? አንተን ሳይክ እኮ ደስ ስለሚለኝ ነው። ለምን ሩታ? ቆይ እኔ ማን? የለሊ ዶክተር ነበርክ። በፊት አነጋገርክም ሁሉ ነገርክም ደስ ይል ነበር። አሁን ግን በጣም ተቀይረካል። እንደ በፊቱ አይደለክም። እንዴ ሩታ፣ እኔና አንቺ እኮ በፊት የሚባል ጊዜ የለንም። በቅርብ እኮ ነው የተዋወቅነው። አትርሽ እንጂ ሩታ። በእርግጥ መጥፎ ልጅ አይደለሽም፣ ግን ደግሞ እዚህ መመላለሽ እየረበሽ ነው። ዶክተር እንደሱ አትበል። እንደዚህ ስትለኝ የባሰ አንተ እንድፈልግ ታደርገኛለህ። ሩታ እየተግባባን አይመስለኝም። እሺ ቆይ ለምን አትማሪም? አሁን እኮ የትምህርት ዘመን መስሎኝ። የነገርኩህን ነገር ትረሳለህ ማለት ነው ዶክተር? እንዴ ምን ነግረሽ ነበር? ምንድን ነው? ትምህርቴን አቋርጬ ነው የመጣሁት። ስለ አባቴ ነግሬህ ነበር እኮ። እሱንም እኮ አውቃለሁ ሩታ። እና እያወቅህ ዶክተር፣ ቤተሰቦቼ እኮ እዚህ አይደሉም። ብቻ ተው፣ አትረዳኝም። እሺ ሩታ ቆይ ምንድን ነው? ንገረኝ እስኪ ልረዳሽ። ለራሴ ያልገባኝን ነገር ምን ብዬ ነው የምነግርህ? ምን ተብሎ ነው የሚናገረው? ግራ አትጋቢ ሩታ። እኔ በቃ እኔ አልሽኝሽ። የእውነት? አዎ ሩታ። ምን ነው? ደስ ይለኛል ዶክተር። ምንድን ነው እሱ? እቺ ቤሬ የተባለች በርበሬ ወካውካ ጉር ነች አሉ ማኔ። እና ይኸውልሽ አዴን የማይሆን ነገር ስትላት ብሩን ጠርቅሜበት መጣሁ። አሹ ቀብራራው የሚይልች እንዴ አሹ ምን እንዴ ያለው? ወይኔ ይኸውልሽ እቺ ሙጠምጥም የሆነች ልጅ ደግሞ እኮ ማንኳኳቷን አታውቁም። ኧረ ወዲያ ወይ ደብየው አቤት። አሃ አለች በለነች። አዎ ይሻላል ደብዬ ላስገባት። ትግባት ዝለቅ። እሺ እሺ አስገባታለሁ። እሺ ምንድን ነው እሱ? አስገባት ነው የሚለኝ። ደውላ አቃጠለች መሰለኝ እቺ አቃጣሪ። በሊድና አስገባታሹ ሌላ ጣጣ እንዳታመጣ። ሲጀመር ደግሞ ፍቅር ቤት ነው ያለችው። እሷም አታስቀምጣትም። በገባችበት እግሯ ትወጣለች። እኔ ላይ በር ዘጋህ አሹ። ታዲያ ጸባይሽ ካለመለመነበት ይለርግልሽ። ጥሩ። ለዚህ ስራ ቆይ መቀጣት አለብህ። እመረሳለህ እንዳይመስልሽ አሹ። ገብታ ልታቃጥር ነው። ተቀጥራ ምን አባቷ ገባኝ። እትዬ ራሳቸው አይደሉ እንዴ ማንን እንዳታስገባ ያሉኝ? እሱማ እሳቸው ናቸው። ታዲያስ ምን ብሎ ይናገሩኛል? ይኸውልሽ ባይሆን አንቺ ላይ አትግፊ። ያው እቺ መንቀራ ንግግሯ አያምርም። የሆነ ነገር ብለህ ታስከፋሻለች። አሁን መጠራው ተመች ይቀራለሽ። ልቤን ቁስል እኮ ነው የምታደርገው። ዘንድሮ ሴቱ ሁሉ አይን አውጥቷል። አሁን ምን ይሉታል? ከሩቅ ሀገር መጥቶ ካላገባው ብሎ ድርቅ ማለት። እናሳ የኔ እናት የከተማ ሴቶች እንዳንቺ ቁጭ ብሎ ይቅሩ። ይኸውልሽ እነሱ በጊዜ ነው የሚጋቡት፣ ደቂቃ የማይቆዩ። ምን ስታደርግ አስተዋልካቸው? አሃ ማስተዋሉ ይትቀራሉ ማለት ምን ሆነሻል? እኔም ተይ ከተማ አይደል እየኖርኩ ያለሁት። በተለይ ቀን ስራ መስራት ከጀመርኩ በኋላ ያው በዛውም ነፈስ እያልኩ ነው። ኧረ ነው ታዲያ ስሩ ማለት አሁን በቅርቡ ይኸውልሽ እንደዚህ ዲፍ 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 እንዳሉ ሁሉ አሹ 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 ቀብራራ አሹቲ 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 እያሉ ይመጡልሻል። እንደዛ ነው ምኞት። ታዲያስ እስከ መቼ ብቸኝነቱ? አሁን ከብዶኛል። አጋር ያስፈልገኛል። ውይ አልቀረብም። ደግሞ አንተ ማጋር ፈልግ። ይወላሹ አርፈ ብትቀመጥ ይሻላል።
ለምን እንደምቀመጠው ምን ያስፈራኛልና ነው የምቀመጠው? እንዲህ አንጀቴ እንዳደረማ አይቀርም አርሰዋለሁ። አሹ ደግሞ ጀመረ። አዎ ሂጂ። ስለ አንቺ ጉዳይ ሲነሳማ ሮጠሽ ትሄጃለሽ። አዎ ስለ ፍቅሬ ሳውጋሽ መሮጥ መሄድ ነው ስራሽ። አያሹ ቀብራራው የሚልጅ ሴቱ ሁሉ ባል ብሎ በሚንጓጓበት ሰዓት እቺን እዚህ ያስቀምጣ እንዳሻንጉሊት ትይኝ። ጉድ እኮ ነው እናንተ ይው። እሺ ትሰሙኛላችሁ? በትለቁኝ ነው የሚሻላችሁ። እሺ ትሰማኛለህ? አፈን ዝጋሽ። እንዴ ምን እያደረጋችሁት ነው? ቤዛ አንቺ ወንድሜ ምን እያደረጋችሁት ነው? ልቀቁት። እንዴት ወጣሽ? አይመለከታችሁም። እንደናንተ ሀሳብማ ቢሆን ቤዛ ታስራ ትቀር ነበር። አሁን ተመልሻለሁ። ትሰሚኛለሽ? ተፈቻ እኔ ጉዳይ አይደለም። ግን አንድ ማወቅ ያለብሽ ነገር አለ። እሺ ምን? ለሊን ተሳስተሽ ድጋሚ አንድ ነገር ታረጊያትና በራሴ እጅ ነው ሲጣርጊ የምገልሽ። ገባሽ? ኧረ አዎ። አሁን በደንብ ግልጽ ሆነልኝ። ምንድነው? ለሊ ቤት የገባችሁት እናንተ ናችሁ አይደል? አይደለንም። እና ታዲያ ማን ነው? ነገርኩሽ እኮ አይመለከትሽም። በማይመለከትሽ ነገር አትግቢ። ና ወንድሜ እንሂድ። በቃ ይመቻችሁ። እሺ እዚህ ተረገሙ የማይረቡ ደም እንዴት ነው ያለው? አላቅም። ቅምጥ የት አባቱ እንደገባ አላቅም። ፍቅር ተናገሪ። ምን ልናገር? ማየ ምንድነው ያደረግሽው? ያጠፋሽው ነገር ምንድነው? ተናገሪ። እኔ ምንም አላደረኩም። እራሱ ነው ዝም ብሎ መጥቶ ይጮህብኝ። ሲጀመር እኔ ለሊ ቤት ምን ልሰራ ሄዳለሁ? አይ ምን ልትሰሪ መጣሽ? መቼስ አንቺን ፈልጌ አለሽ። ዴቤት ነው። ሌላኛዋ ደግሞ መጣች። ማን ያስገባሽ? አሹ ነው? አዎ። ቆይ ትልቅ ሰው አይደሉ እንዴ እርሶ? እንዴት ማለት? ለምንድን ነው ለአሹ እንዳያስገባኝ የነገሩት? ቆይ ለምን ይጠሉኛል? አንቺ ባለጌ! እናቴ ምንስ ብትል እንዴት እንደዚህ ትናገረታለሽ? አንቺን ያናገረሽ የለም። ዝም ስትባይ በጣም አበዛሹ። ሲጀመር እዚህ ቤት እንዳትመጪ ተብለሻል ነበር። ምን ልትሰሪ መጣሽ? መቼስ አንቺን ፈልጌ አልመጣ ዴብዬን እንጂ። ሲጀመር ይሄ ቤትም እናንተም አትመጡኝም። ማነሽ? ቤሪ። ብንከባበር ጥሩ ይመስለኛል። ጨምላቃ አንቺ ጋጠወጥ! አሁን ቀጥ ብለሽ ከዚህ ቤት ውጪ። ዴብዬ ጠብቂኝ ብሎኛል። እሱ መቼም እንደዛ ይልሽ። ይልቅ አንቺ ራስሽ ለራስሽ የነገርሽው ነገር ይሆናል። እኔ ምንም የሚመለከተኝ ነገር የለም። አሁን ተነሽና ከዚህ ውጪ። ልቀቂኝ! አንቺ ልቀቂኝ! ምን አይነት ፍጥረት ነሽ? በጣም የምታሰለችው። እጭ አለቀሽ። አንቺ ቀበጥ ትሰሚኛለሽ? ዴቭን አገባለሁ የሚለውን ቅዠትሽን ተይና ወደ ቤት ተነሽ። አንቺ ልቀቂኝ! ወደዛ ነጭ ተነሽ። ልቀቂኝ! ተነሽ ውጪ። ነይ ውጪ! ታስጠላ። ደወልክለት? አዎ ደውዬለታለሁ። አውቋል መሰለኝ። እንዴት? ተጠንቀቁ ምናምን እያለ ነበር። እንዴት እንደሰማ አላውቅም። ከመጣች ባርች የታል? ቤዛ መጥታ ወሰደችው። እየቀለዳችሁ ነው? ቆይ እንዴት ነው ልትፈታ የቻለችው? እኔ አላውቅም። እቺ ተረገመች። አሁን የት አባቷ ነው ያለችው? ቆይ ግን ቢኖሩ ምን ልታረግ ነው? የለሊን ቤት ወደ ራሷ አዙረዋለች። አታደርገውም። አድርጓለች። ቅምጥል ለማንኛውም ካገኛችኋቸው ደውሉ። ወይኔ ለሊ። ቆይ ግን እንዴት ነው እንደዚህ ሊሆን የቻለው? ቤቱ እኮ የሷ አልነበረም። እና የማን ነው? የኤላ ቤት ነው። ኧረ እባክህ፣ ለእሱ ማን አባቱ ነው የሰጠው? አትሰማም እንደ የሌልን ቤት በቤዛ ዞረ ሲል? የሆነ ያጭበረበረችው ነገርም አለ እንጂ በፍጹም እንደዚህ አይሆንም። እነዚህ የተረገሙ። ቆይ መቼ ነው ከስሯ የሚጠፉት? ሁሌ አዲስ ነገር እንደተፈጠረ። ካልሆነ ግን ለምን አስራ አንገርፋቸው? እነማንን? ችግር እየፈጠሩባት ያሉትን ሰዎች ነው። ቆይ በዚህ ልክ ለምን መናናቅ አስፈለገ? ያልኩህ ነገር ገብቶሃል መቼም? አዎ ማሚ፣ ግን እኮ አይ ግን ብሎ ነገር የለም። ይበቃሃል እንግዲህ ዴቭ። እሺ ይበቃኛል። ይህን ሁሉ ነገር ማድረገው ግን ላንቺ ብዬ ነው። እሺ ይሁን፣ ለኔ ብለህ አድርገው፣ ችግር የለም። አሁን መች ይገባሃል ለራስህ መሆኑ። ማሚ አንቺ ወደዛ ተመለሽ፣ እኔና ቤሪ ቀስ ብለን እንመጣለን። ያው አንዳንድ ነገሮችን እዚህ ማስተካከል አለብን። እሺ እመለሳለሁ፣ ግን የምመለሰው አንተና ቤሪ አብራችሁ መሆናችሁን ሳይ ብቻ ነው። መቼም አባትህ ከሰማ ምን ሊፈጠር እንደሚችል ታውቃለህ አይደል? አውቃለሁ ማሚ፣ ግን ምንም እድል አትሰጪኝም? በጭራሽ። ከአደይ ጋር ምንም አይነት ነገር እንዳታስብ። ይበቃሃል ዴቭ፣ ወደ ኋላ መመለስ የለም። እሺ ወይኔ ጉዴ! እና አልሚ ዴቭ ነው ትወርጃለሽ? አይ ዶክተር ንዳው እለፋቸው። እና ለምን ትደበቂያለሽ? አልሚ ካየችን ሌላ ነገር ታወራለች። እለፋቸው ዶክተር። አየሽ አይደል ልጅ ነሽ ምልሽ እኮ ለዚህ ነው። አሁን አመንሽኝ አይደል? እኔ ልጅ አይደለሁም ዶክተር። እንደውም እጠይቅሻለሁ እያልኩኝ። ቆይ ለምንድን ነው ዳይመንድ ሻኪራ የሚልሽ? ዳንስ ስለምወድ እኮ ነው።
እና መች ነው የዳንስ ችሎታሽ የምታሳይ? ስደንስ ማየት ትፈልጋለህ እንዴ ዶክተር? ዳንሰኛ ከሆንሽማ እስኪ አየዋለሁ። በዛም እስኪ ተሰጦሽ ከሆነ እስኪ በደንብ እንገመገመዋለን። እሺ በቃ እና አልሚን ላፋቸውና ደንስ ልካለሁ። ወደ ቤት መሄድ አልፈለግሽም ማለት ነው? ምን ማለት ነው? ባንቺ ስም አልነበረም ማለት? ቆይ እያታለልከኝ ነበር? አታደርገውም የለም። ቆይ እንዴት? እሺ ቆይ በሰዓቱ ለኔ ምን ነበር እያልከኝ የነበረው? ስለዚህ ቤዛ ብቻዋን አይደለም ይሄንን ያደረገችው ማለት ነው። ያንተም እጅ አለበት። በጣም መጥፎ ሰው ነሽ ኤላ። ቆይ እንዴት በዚህ ልክ እኔን ታታልለኛለህ? አስበህበትማ ነው ጊዜ ጠብቀህ አሁን ላይ እንደዚህ ያደረገው። በቃ ይበቃኛል። ከዚህ በኋላ እኔ ካንተ ጋር አላወራም። እሺ? አይመለከትም ኤላ። እኔ ከማንም ጋር መሆን እችላለሁ። እሺ? መብቴ ነው። ምንድነው ለሊ? ኤላ ነው ቤዛ የቤቱን ካርታ በስሟ እንድታዞረው ውክልና የሰጣት። እንዴት? ስለኔ ነገረችው ነገር አለ አይደል? እሱ ደግሞ ሙሉ በሙሉ አስተሳሰቡን ቀይሮታል። ተያት ትንገረው። ግን እሺ ቆይ አይደል እኔ የፈለገ ነገር በሆንስ እሱ ምን ይመለከተዋል? እሱ እዛ የራሱን ህይወት ተደላድሎ እየኖረ አይደል እንደ ያለው። ቆይ ሌላ የነገረሽ ነገር አለ? ስለ ቤኪም ሰምቷል። እና ይስማ እሱ ምን ይመለከተዋል? እኔ ምን አውቄ? ሰው ከወደቀበት ሲነሳ ያስደስታል እንጂ ያስከፋል እንዴ? እንደዛ እንዳንነሳ አድርገው ከጣሉን በኋላ ልክ ስንነሳ ለምን በዚህ ልክ እንደሚናደዱ አይገባኝም። እና እሺ ቆይ እኔ ዘላለሜን እንደወደድኩት ልቤ እንደተሰበረ ቁጭ ብዬ እንድጠብቁ ነው እንደሚፈልገው? በጣም ይገርማል። ሰው ግን እንዴት ነው በዚህ ልክ ሊያስብ የሚችለው? በቃ አትበሳጭ ጓደኛዬ። ተመስገን። እንኳንም ተነሳሽ፣ እንኳንም እሱን ረሳሽ። ሰው ስላንቺ የፈለገውን ያወራ። ከጎንሽ ያለን ሰዎች እኮ ምን ያክል ርቀት ተጉዘሽ እንደመጣሽና አሁን ምን እየተሰማሽ እንደሆነ እናውቃለን። ሩቅ ያለ ሰው እንዲረዳሽ አትጠብቂ። አልጠበቅኩም እኮ አይደል? አልጠበቅኩም፣ ግን ነገሩ በጣም ያናድዳል። በቃ ተረጋጊ። ደግሞ እንዳያምሽ፣ ሁሉም ነገር ያልፋል። ሳይ ጎበዝ፣ አሁን ገና መልካም ስራ ሰራሽ። ከተወለድሽ አሹ ወሬን ተውና ከዚህ ግቢ ያስወጣልኝ። ነውጭ አንቺ አንተም አሹ ምን ላድርግ? ስራሽ ነዋ። ተመከርሽ፣ ተዘከርሽ፣ አልሰማ አልሽ፣ ምን ይደረጋል? ይኸውልሽ ቀጣይም እኔና እህትዬ ፍቅርን ጆሮዋን ጎትተን ልክ እንዳንቺ ነው የምናስወጣት። ለዚህ ስራችሁ ዋጋ ትከፍላላችሁ። እሺ? አንቺም አንተም ጠብቁኝ። እሺ? አልቀረብሽ። እኔ ምንሽ ቆይቺ ጉድ በርበሬ ዋካ ዋካ ምን አድርግ ነው የምትለው? አሹ በድጋሚ ከመጣች እንዳታስገባት። ኧረ እኔ ምን ብዬ አስገባታለሁ? ዴቭ ነው እንጂ ደውሎ ታላስገባ ሲለኝ የዴቭንን ቃል ማክበር አለብኝ ብዬ አስገባሁት እንጂ ማን እንዴት አስገባታለሁ? አሹ ነገርኩ በቃ። አንቺስ ወዴት ወዴት ነው ፍቅር? አሹ ደግሞ የምን አሹ ነው? በይ ተመለሽ። በእናትህ አሹ ብዙ አልቆይም። ቅድም ደግሞ ባቡሬ መጥቶ እንዴት እንደጮህብኝ አይተህ? አሃ እና እየሸሸሽ መሆኑ ነው? ቆይ ለምን ምን ብለሽ ሚስጥር ትደብቂያለሽ? ለምንድን የማታጋልጪው? የማንን? የደኒ ተብዬሽ ነው። ይኸውልሽ ካልሆነ ሰው ጋር ፍቅር ቢቀርብሽ ይሻላል። ፍቅር ተናግሬያለሁ። አሹ ደግሞ እንዴት ነው ከዳኒ ጋር ፍቅር የምጀምረው? አሄ እቺን ለኛ ጥሬ ለቤኛ አሉ። አስቤ መስሎኝ የደረስኩበት። ይኸውልሽ ለማንኛውም ተፈቀርሽም አፈቀርሽም ተፋቀራችሁም ተፈቃቀራችሁም ከዚህ ቤት ንቅንቅ ማለት የለም እንዴ? አዎ እኔን እንዲያትበይ እናትሽ ናቸው ይህንን ማዕቀብ የጣሉብሽ እንጂ ማኔ ምን አገባኝ? ወጥተሽ ተዝናንተሽ በዛውም ለሊና ባቡሬ ዱላቸውን አቅምሰው ቢልኩልኝ ደስ ነበር የሚለኝ። ኧረ ታዲያስ ሙች በዛውም ይሄ እንደዚህ ቅሽቅሽ የሚያደርግልሽ ነገር እኮ በዱላ ይወጣልሻል። ኧረ እራስህ ድብን በል። አታ ምን እሺ ነው? ምንድነው እንደዚህ የምትጠደፈኝ? ዳይመንድ ጉዶኝ ይልሃለሁ። እንደፈራሁት ሄሉን አገቷት ወሰዷት አይደለ? ይሄን ነበር የፈራሁት። ይኸውልህ ዳይመንድ ተጨንቅ ያለው እኮ ምንድነው የምትለው? ቆይ እና ታዲያ ካልነገርከኝ እኔ ጠንቋይ አልቆልህ በምን አውቃለሁ? ንገረኝ። ምን ሆነ ነው? ዳኒ እኮ ጉድ አደረገኝ። በእናትህ ዳኒ ጉድ አደረገኝ?
ደግሞ ከሱ ጋር በምን ተገናኛችሁ? ዳይመንድ ቤቱን ለገዛው እኮ ተስማምተን ነበር። ኢቨን ግማሽ ክፍያ ራሱ ከፍዬዋለሁ። ሙሉ ክፍያ ከፍላለሁ ብዬ ጠበቅኩኝ። ድንገት መጥቶ ከቤት ውጡ ብሎ ጉድ አደረገኝ። ምን እንዴ? ቆይ አንተ በምን አመንከው? ቤቱ ላይ ብድር አለብኝ ሲለኝ እሱን ሳልከፍል ደግሞ እንዴት እንሰጥላለኝ? ከዛ በኋላ በቃ አመንኩት። የፈለገ ነገር ቢደርስ ልጅ እኮ ዳኒ ነው የቤዛ ወንድም። እንዴት አንተ ታምነዋለህ? በእናትህ አላውቅም ዳይመንድ፣ ምን ማድረግ እንዳለብኝ አላውቅም። ኢቨን ምን እንዳስነካኝ ራሱ አላውቅም። እባክህ እርዳኝ እስቲ። እባክህ ወረዛ፣ መጀመሪያውን ቤት ልገዛ ስታስብ ለኔ አማክረኛ። አሁን ነገሩ ካለቀ በኋላ እኔ ምን እንዳደርግ ነው የምትፈልገው? የምር አቤ ልክ አላደረግም። በጣም አናደኛል። ልክ እንዳለውማ እኮ ገብቶኛል ዳይመንድ። አሁን ካለፈ በኋላ ለምን እንደምትወቅሰኝ? ይሄ ጀዝባ እያሳሳቀ ሰራልህ አይደል? ይሄማ የእሱ ሀሳብ አይደለም የቤዛ ሀሳብ። እሱ እንደዚህ አይነት ነገር አያስብም። አሁን እያንዳንዱ ነገር ግልጽ ሆኖልኛል። እንዴ ምኑ? ቆይ የምታውቀው ነገር አለ እንዴ? ቤዛ ተፈታለች። እሷ እንድትፈታ ደግሞ በእርግጠኝነት ያገዛት ያንተ ገንዘብ። ፕሊስ ዳይመንድ እባክህ ጭንቀት ለጭንቀት አትጨምርብኝ። አውቃለሁ እኮ ልክ እንዳልሰራሁኝ። አሁን ግን መፍትሄ ነው የሚያስፈልገኝ። ይህን ስህተቴን ማስተካከል ነው ያለብኝ። ደግሞ እኮ በዚህ 3 ቀን ውስጥ ከቤት ወጣልኝ ብሎኛል። ኧረ እባክህ ውጣ፣ ሌላ የለውም። እሱን ሲለጠለጥ ያወራዋል። እንዴ እነዚህ እህትና ወንድሞች ግን እንደው ሀይ የሚላቸው ሰው ይጥፋ በእናትህ። ፕሊስ ዳይመንድ እባክህ አግዘኝ። አሁን ምን ማድረግ እንዳለብኝ እራሱ አላውቅም። ይኸውልህ አቤ አሁን ተረጋጋና ወደ ቤት ሂድ። ሄሉንም እንዳይዘርፉ ጠንቀቅ በል። ሰውዬ ይኸውልህ ሄሉን ዘረፉ ማለት አጎቷ ይኸውልህ ምንም አያኖረን። አንተም እብድም ጅልም ነው የምትሆነው። ነግሬሃለሁ። በቃ ቀጥ ብለህ ወደ ቤት ሄድና እሷንም ማረጋጋት፣ አንተም ተረጋጋ። አንዴ የሆነው ሆኗል መቼስ። በቃ እሺ፣ አዲስ ነገር ካለ ደውልልኝ። እኔ በቃ ልመለስ። በቃ ያሳስብም ንከው። ወይ ዳኒ ምን አባቴ ላድርግ በእናትህ። ወደ ጠፍተህ ነው? እናንተማ ምን አለባችሁ ተያይዛችሁ እንደዚህ ተሽከርከሩ። ቤዛ የለ ዳኒ የለ ምን አለባችሁ እናንተ ፈልሰስ በሉ። ዳይመንድ መቀባጠሩን ተውና ስለ ቤዛ ሰምታል ማለት ነው? ቆይ እንዴት ሰማችሁ? የሌሊን ቤት በስሟ አዙራለች። ለሊ ለችግር ውስጥ ነው ዳይመንድ። አረ እነዚህ እህትና ወንድሞች አልተቻሉ እንዴ? አሁን እኮ አቤን እኮ አቶ ዳኒ ቤቱን ካልገዛኝ ብሎ ሻሿ ሰራኝ ብሬን አጭበረበረኝ ብሎ እኮ ሲነግረኝ እኮ ነው እናንተ የመጣችሁት። ዳይመንዶ የሆነ ነገር ማድረግ አለብን። አንቺ ላይ ማን ደረሰብሽ? ይኸውልሽ አንቺ እዚህ ነገር ውስጥ አትግቢ። በቃ ሁለታችሁም እዚህ ነገር ውስጥ መግባት የለባችሁ። አረ በእናት ለሊ ተነካሽ ማለት እኮ ወንድሜ ተነካ ማለት ነው። እሺ አሁን እነሱ እንደዚህ ካደረጉ ወደኛ መዞራቸው ነው ሲቀር። አሁን ይኸውልህ ወሬን ተውና ና ተከተለኝ። ለነገሩ እንደውም አንተን ይዤ ከመሄድ ቀመጥልን ይዤ ብሄድ ይሻለኛል። እሷ ታኮራኛለች ካንተ። አረ ታዲያ ታወራለህ እንዴ? ተሰባብረ እንክትክት ብለ የመጣ ሰውዬ አንተን ይዤ ሄድ እንዴ? አላረጉም ዳይመንድ። አረ ተመለስ እሺ፣ እናውራ። አንተ ተከተለው በቃ። እሺ ደግሞ ራስን ጠብቅ። አንተ ጭራሽ ሮማንቲክ ትሰራለህ እዚህ ትተቃቀፋለህ። አታፍርም? አሁን አልፈልግም አትምጣ አላልከኝ? እና ብልስ መብቴ ነው ማለት እንዴ? እኔ ብለህ አንተ ትቀራለህ? ያንተ መኖር እኮ ምንም ባጠቀም ራሱ አለ መባሉ በቂ ነው። ና ተከተለኝ። እንደዚህ አትልም? ስሜ ብቻ ይበቃል። እንደዚህ ስትጨቃጨቁ እርስ በርሳችሁ ተጣልታችሁ እንዳትገኙ። በቃ ዳይመንድ አትነታረክ። አየህ አንተ መከታ ጋሻል አለ እንጂ ዳይመንድ ብቻውን ክርትትትት የሚለው እንደው መጨረሻዬ ግን የእናንተ ፍቅር አጃቢ ተዋናይ ሆኜ ልቅር የእናንተ ባል እንግዲህ ቻለው። እኔ ልሂድ። አቤት ቻው። እንኳን አንቺንና ይኸውልሽ እንኳን እኔንና አንቺን ችሎ ኖሯል። ዱቄት ቻለው ምናምን ትላለች እንዴ? እሺ ሩታ አትወርጂ። ምን ተባብለን ነበር? ኦኬ ለካ ዛሬ ሸክሬት ማሽበት እንጠው ተሳይኝ። አዎ ነው ሩት። እሺ ሩታ ግን ደግሞ ሰዓት ይለኝ ፈጠናች። እሺ ግን ደግሞ አንድ ነገር አድርግልኝ። ምንድን ነው? እንካ። ምን ላድርገው? ቪዲዮ። ኦኬ ቪዲዮ ካልተቀረሽ መደነሳችን ማለት ነው? እንደሱ ለማለት ፈልጌ አይደለም፣ ግን ደግሞ ዳንስ ስለደነስኩልክ የሆነ ነገር ታደርግልኛለህ። እስኪ እሱን መጀመሪያ ችሎታሽን ይሆናል እንወስናለን። እሺ ሊጀምር ነው። እከሳለሁ እንጂ እመነምናለሁ፣ ፍቅር ማንን ገሎ እሞትልሃለሁ፣ ፍቅር ሰው ገደለ ሲሉም አልሰማሁ። ባቡሬ ምን እያደረጋችሁ? ሩታ እኮ የተለየ ችሎታዋን እያሳየችኝ ነበር። ጥሩ በቃ ዶክተር እፈልጋለሁ። እሺ ደውልልኝ። ምን ነው በሰላም ነው? ሙዳችሁ እኮ እንዳላበላሽ ብዬ ነው። አረ ምንም ችግር የለውም። ምንድነው ባቡሬ ንገረኝ። ስለ ቤዛ መፈታት ሰምተሃል እንዴ? ምን ቤዛ ተፈታች? አዎ ሰምቻለሁ። እኔ ጋር መታ ነበረ። ምን ነው?
ዶክተር ችግር እየፈጠረች ነው። ቆይ እንዴት ነው በዚህ ፍጥነት ልትወጣ የቻለችው? ገጀራው ታስሯል። ሁሉ ነገር ያደረገው ገጀራ ነው። ቤዛን አስገድዷት ነው ያደረገው ነው የሚሉት። እሺ፣ ስለዚህ መድኃኒቷ እስር ሳይሆን ሌላ ነገር ነው የሚገባው ማለት ነው። እሷ ሌላ ነገር ማድረጉ ባቡሬ ችግር ውስጥ ይከታል። በቃ ተዋት፣ ፈጣሪ የስሯን ይክፈላት። እኛ መቅጣት አለመቻላችን አትመልከት። እሱማ እንደፈለገች እኔ ምን አገባኝ። ነገር ግን የምታረጋቸውን ነገሮች እያየው ዝም አለ። ቆይ ባቡሬ የተፈጠረ ነገር አለ እንዴ? አዎ፣ ተመልሳ ለልኝ የጎዳቻት ነው። አንተ ከቻልክ ፖሊሱ ልታወራልኝ ትችላለህ? ላወራው ሞክሬ ነበረ፣ ግን ደግሞ የሚሆን አልመሰለኝም። ገጀራው የሚባለው ሰውዬ ቤዛን ሲያገዛት አልቀረም። ይሄ ተረገመ። በስተመጨረሻ ነገሩን አበላሽ። ዶክተር፣ አንተ ማድረግ የምችለው ነገር ካለ አርግሽ፣ ካልሆነ እኔ ሁሉን ነገር ጨርሰዋለሁ። አይ ቤዛ፣ በቃ ሩታ ሰላም። ምንድን ነው? ቆይ ምንም ነገር ሳትለኝ ልትሄድ ነው እንዴ? ቆይ ምን እንድልሽ ጠብቀሽ ነበር? ምንም ነገር ባትል እንኳን ይሁን ነገር ልታደርግልኝ ቃል ገብተህ ነበር። ሩታ፣ አሁን የምንጫወትበት ጊዜ አይደለም። አንቺ ወደ ቤት ብትገቢ ይሻላል። ሰላም። ጨዋታ ይላል እንዴ? እኔ መቼ ነው የተጫወትኩት? ቆይ እኔ ምን ነው ህፃን ልጅ የሚመስለው? ቆይ እንዴት ነው የሚረዳኝ? እሺ ቆይ አሁን እንዴት ነው የምወጣው? ውይ አሹ ሎሚ ተራ ተራ ሎሚ ሎሚ ተራ ተራ ሎሚ ሎሚ ተራ ተራ። ምንድን ነው የምንፈልግሽ? ምንድን ነው? ማን ነው? ወይ ፍቅር አሹ ሮማን ሮማን ይመጣ እራሷን ስታወድቃ እየተንፈራፈረች ነው። የት? ኪችን። የታባ ምን ይመስላል? ቀልበቢስ። በይ በቃ ሮማን ይሄን ጨማምሪና መትሽ ቡና ታፈይልኛለሽ። እሺ። አሁንስ ደከመኝ። ቆይ መቼውን ማርፈው? ሁሌ ከጧት እስከ ማታ ድካም። እንዴ አሹ፣ አንተ ደግሞ እዚህ ምን ትሰራለህ? ሮማኒ እናቴ፣ ምን ሆንሽብኝ? ምንድን ነው እናቴ? ምን ነካሽ? ምን ሆነሻል? እኔ ያለው ኧረ እኔ ምንም አልሆንኩም። አሹ ምን ሆነ ነው? የሆነ ነገርማ ሆነሻል ሮማኒ። ይህን ሰሞን ሁኔታሽ እንዳለ ትክክል አይደለም። ምንድን ነው የሆንሽው እናቴ? እንዴ አሹ፣ እኔን ግራ አታጋባኝ። እኔ ምንም አልሆንኩም። እየዋሸሽኝ ነው ሮማኒ። አትደብቂ፣ ንገሪኛው ነው። ኧረ አሹ ስለፈጠረ እኔ ለራሴ ደክሞኛል። እኔ እንድክም ይበለኝ እናቴ። አሁን እኮ ፍቅር ሮማኒ ከማድ ቤት ራሷን አታውቅም ስትለኝ አቅሌን ስቼ እኮ ነው መምጣቴ። እንደዚህ በደህና ማገኝሻል መሰለኝ። እንዴ ያማታል እንዴ? ኧረ እኔ ምንም አልሆንኩም። እንዴ እስቲ ሮማኒ ራስሽን ኡፍ አታድክመኝ አሹ። እኔ ለራሴ ደክሞኛል። አታይም ደግሞ ስራ እየሰራው ነው። በዛ ላይ ደግሞ በጣም ነው የደከመኝ። በድካም ላይ ሌላ ድካም አትሆንብኝ። ይልቅ እውነትዬ ሳዩ ከዚህ ቤት ውጣ። እሰይ እንኳን ደህና ነሽ እናቴ። እንኳንም ያልታመምሽብኝ። ቆይ ማነው ታማልጅ አለ? ፍቅር ናታ። እቺ ቆሌን እኮ ነው የገፈፈችው እንጂ አስደንግጣኝ። ለምን እንደዛ አለች? እኔ ምን አውቄላት? ስታማወረትብሽ እኮ ነው እቺ የተረከበች። ልቤን እኮ ቀጥ አድርገው ነበር። እኔ ደህና ነኝ አሹ። ይልቅ አንተ ያሉን ሁሉ እየሰማ በሩን ትታ አትምጣ። አሁን ሂድ። እሺ ሄዳለሁ እናቴ፣ አታስቢ። ወይ ፍቅር ደግሞ በዚህ መጣች። ቆይ ግድ የለም ጭራሽ በሮማኒ አሳያታለሁ። ልኳን በላሳየት ነው ያሻለሁ። ፍቅር አንቺ ፍቅር ፍቅር አንድ ቀን እንኳን የማርፍበት ጊዜ የለኝም። አሁን ሰለቸኝ። ማን ነው እሱ? ምንድን ነው? ፍቅር ፍቅር ሲባል ሰማሁ። አረ ማንም እትዬ ታዩ፣ በቃ ውጪ ይሆናል። አንቺ እስካሁን አልጨረሽም እንዴ? አረ ምን ያልቃል? በቃ ታዩ፣ ጠዋት ጀምረሽ እኮ ተገተረሽዋልሽ። ይደክምሻል። በቃ ታዩ ይሻላል። ታዩ፣ ነገ ትጨርሻለሽ። እረፍት አድርጊ። በቃሽ። እንደዛ ከሆነ ቡናውን መጥቼ ላፍላ። እንዴ ሮማን፣ ቡና ማፍላት ስራ አይመስልሽም እንዴ? እሱ ምን ስራ ነው እትዬ? በዛውም ከእርሶ ጋር እናውቃለን። ጥሩ፣ በቃ ካልደከምሽ ነይና ፊልኝ። እሺ። እዚህ ሀገር መቼም ሰዓት አታከብሩ። ምን ነው የቆየው ሹፌሩ? የሆነ ችግር ባይፈጠርበት አይቆይም ነበር። ይመጣል። እሺ ቤሪ በተደጋጋሚ እየደወለች ነበር። ዴቭ
ታውቃለህ፣ እዚህ ማንም የላትም። አደራ ተንከባከባት፣ እንዳታስቀይማት። ደወለች? ቤሪዬ ናት? አዎ። ጥሩ፣ በቃ አንተ ወደ እሷ ተመለስ፣ እኔ ራሴ ሄዳለሁ። እሺ ማሚ። አደራ ልጄ እንዳታዋርደኝ። ሄሎ። አቤት። የትዬው እየመጣው ነው። እሺ እየመጣው ነው። በቃ አዴ አንቺን ከልጄ ራቂ በማለት ብቻ ከልጄ ላርቅሽ አልቻልኩም። ሄሎ፣ ጤና ይስጥልኝ። አወከኝ? አዎ፣ ቅድም ያናገርኩ አልሚ ነኝ። የልጅቷን አድራሻ አሁን እልክልሃለሁ። በአስቸኳይ አርግ ያልኩህን ነገር በሙሉ ታረጋለህ። አዎ፣ እሺ።